ሕጉን ጠብቆ ለእግዚአብሔር ታዞ ከእግዚአብሔር ጋር 570 ቃላትን የተነጋገረው ባለ 5 መክሊት ሙሴ ነው። አዎ ከኒ በቀር ሌላ አምላክ አታምልክ፣ በላይ በሰማይ ለፀሐይ ለጨረቃ ለከዋክብት በታች በምድር ለሰው ለእንስሳ ለአራዊት ለአዕዋፋት ከምድር በታች በውቅያኖስ አላዞ ለጉማሮ ለአሳ ነባሪው እንዳትሰግድ ተጠንቀቅ። ወገኔ ቂማችሁን ትታችሁ ባለ መክሊት ሁኑ፣ አትራፊ ሁኑ። የከሰረ የይሁዳ ዕጣ እንዳይደርሳችሁ። እምነት በማየት አይደለም፣ እምነት በመዳሰስ አይደለም፣ እምነት በመጨበጥ አይደለም። እምነት ከማይዳሰስ ከማይታይ ነገር ሆነ ይላል። የበጎች ጥንቁቅ እረኛ ያ ቸር ጠባቂ ከሰማይ የወረደው በግ ኢየሱስ ክርስቶስ ነው። ተስፋ የቆረጠ ሰው ራሱን ያጠፋል። በዚህ ምክንያት ቤተክርስቲያን ፍታት አትፈታም፣ በቤተክርስቲያን አይቀበልም። አዎ ቁልፍ የለውም። አዎ ተጠንቀቁ። ትልቁ ነገር ለክርስቲያኖች ተስፋ ነው። የኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ኃያል አምላክ ነው። የዘላለም አባት ነው። የሰላም አለቃ ተብሎ ይጠራል ተብሎ ትንቢት ተነግሮበታል። ወገኔ አምነው የተገኙ እስከ መጨረሻውም ጸንተው የተገኙ በእምነታቸው የተገኙ ይሸለማሉ። ደስ ይበላችሁ። ከሁሉ ለመድኃኔዓለም ይሁን። የእማማ ሚዲያ ነው። ራእያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተክርስቲያናችንንም መጠበቅ። ክቡር ሊቀ ትጉሃን ገብረ መስቀል ኃይለ መስቀል ትምህርት አውደ ምሕረቱን እለቃለሁኝ። ወደ ክቡር አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቁ ቤተክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእመቤታችን አማላጅነት በመድኃኔዓለም ቸርነት በዚህ ስፍራ የተገኛችሁ የድንግል ማርያም ወዳጆች የእግዚአብሔር ልጆች እንደምን ሰነበታችሁ? እንኳን አደረሳችሁ። አዎ እግዚአብሔር የተመሰገነ ይሁን። አምላኬ ሆይ ፈቃድህን ለማድረግ ወደድሁ። ርዕሳችን ይሄ ነው። መዝሙር 39 በቅንፍ 40 ቁጥር 8 ላይ ያለው ነው። አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህም በልቤ ውስጥ ነው። እግዚአብሔር አምላካችን ሕጉን በልባችን ይጻፍልን። ሰምተን ለመዳን ጸለየን ለመሰማት እግዚአብሔር አምላክ ይርዳን። ባጭሩ ሰዎች የእግዚአብሔርን ፈቃድ ለመፈጸም ቢሹ ቢፈልጉ ማን ይረዳቸዋል? አዎ እናንተ መነሳት ነው። እናንተ ማሰብ ነው። እናንተ እርምጃውን መጀመር ነው። አዎ ሰው ፍጹም አይደለም። ፈቃዱን ለማድረግ መፍቀድ ነው። እርምጃውን መጀመር ነው። አምላኬ ሆይ ሕግህን ለመጠበቅ እጥራለሁ፣ ነገር ግን አንተ ሕግህን አስፈጽመኝ በሉት። እንግዲህ
16 ሕግጋቶች ተሰጥተዋል። አንዱ መክሊት ሕጉን መፈጸም ነው። የመጀመሪያው ሕጉን ጠብቆ ለእግዚአብሔር ታዞ ከእግዚአብሔር ጋር 570 ቃላትን የተነጋገረው ባለ 5 መክሊት ሙሴ ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ሕጉን ጠብቋል፣ በልቡም ጽፏል። አዎ እግዚአብሔር ሕግ በልቤ ነው፣ ፈቃድህን ለመፈጸም ፈለግኩ አለ። አዎ ወደ ሲና ተራራ ተጠራ። በዛ ከእግዚአብሔር ጋር ተነጋገረ። 10 ትእዛዝ ተሰጠው። ሙሴ ይህንን 10 ትእዛዝ ሕጉን ከተቀበለ በኋላ 5 ብሔረ ኦሪትን ጽፏል። የመጀመሪያው ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም 5ቱን ብሔረ ኦሪት ጽፏል። የብሉይና የሐዲስ ግንዱ መሰረቱ ሙሴ ያኖረልን ነው። ሕጉን የተቀበለው ከማን ነው? ከእግዚአብሔር ነው። እኛ የማነን? አያችሁ፣ የመጀመሪያው 10ቱ ትእዛዝ ሙሴ ከተቀበለው 5 መክሊት አንዱ ነው። አዎ ከኒ በቀር ሌላ አምላክ አታምልክ፣ በላይ በሰማይ ለፀሐይ ለጨረቃ ለከዋክብት፣ በታች በምድር ለሰው ለእንስሳ ለአራዊት ለአዕዋፋት፣ ከምድር በታች በውቅያኖስ አላዞ ለጉማሮ ለአሳ ነባሪው እንዳትሰግድ ተጠንቀቅ። የመጀመሪያው ሕግ ነው። ቀጠለ፣ የእግዚአብሔርን ስም በከንቱ አትጥራ። ከዛ ቀጠለ፣ ሰንበትን አክብር። ከዛ ቀጠለ፣ አትግደል፣ አትስረቅ፣ አታመንዝር። አዎ ወንድምህን ባልንጀራህን እንደራስህ ውደድ። አዎ የባልንጀራህን ገንዘቡን ንብረቱን አትመኝ የሚል 10 ትእዛዝ ተቀብሏል። የተሰጠን ይሄ ነው እንድንጠብቀው 10 ትእዛዝ። ልብ በሉ፣ አንዱ ይሄ ነው። ሁለተኛው አዲስ ኪዳን ደግሞ የተባለው 6ቱ ቃላተ ወንጌል ናቸው። እነዚህ ደግሞ ብራብ አበላችሁኝ፣ ብጠማ ጠጣችሁኝ፣ ብታረዝ አለበሳችሁኝ፣ ብታመም ጠየቃችሁኝ፣ ብታሰር ጠይቃችሁኝ፣ እንግዳ ሆኜ መጣ ተቀበላችሁኝ፣ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ውረሱ ብሎ የሚያወርስበት የፍርዱ ሚዛን ይሄ ነው። ስለዚህ በአዲስ ኪዳን 6 በብሉይ ኪዳን 10 16 ሕግጋት ተሰጥቶታል ማለት ነው። ይህንን እንድንፈጽም ማን ይርዳን? አዎ ሁለተኛው መክሊት ምሳሌ የሆነው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ደግሞ 2 ተቀብሏል። እሱም ብሉይ ኪዳንና አዲስ ኪዳን ነው። እናቶች፣ አባቶች፣ እህቶችና ወንድሞች እነዚህ አትራፊዎች ናቸው። እኛም ደግሞ አትራፊዎች እንድንሆን እግዚአብሔር ይርዳን። አዎ ሕግን፣ አዎ ፈቃድን ለመፈጸም አዎ እፈልጋለሁ ወደ አንተ አንጋጥጣለሁ፣ ወደ አንተ እጄን ዘርግቻለሁ፣ እባክህ እርዳኝ ነው። ስለዚህ አንድ የተቀበለው ደግሞ ሰነፍ ነው። ሰነፍ ማለት ብሉይ ኪዳንንም አዲስ ኪዳንንም የማይቀበል እግዚአብሔርን የካደ ማለት ነው። አዎ ሰነፍ እንደ እንስሳ እየበላ እየጠጣ ይኖራል። ይተኛል፣ ይነሳል፣ ይኖራል። ማን እንደፈጠረው አያውቅም። ወዴት እንደሚሄድ አያውቅም። እግዚአብሔርን ከማያምኑ ሰዎች እግዚአብሔር ይሰውራችሁ፣ ወይንም ተከትለው ከካዱ ሰዎች እግዚአብሔር ይሰውራችሁ። አዎ ይሁዳ ነው ይላል። ይሁዳ ባላንድ ነው። ጌታ ኢየሱስ ክርስቶስን ተቀብሎ ነበር፣ ተከትሎ ነበር። አያችሁ፣ አባቱን የገደለ እናቱን ያገባ መምህሩን ለ30 ብር የሸጠ ይሁዳ
ታንቆ ሞቷል። ስለዚህ ያላተረፈ የከሰረ ነጋዴ የከሰረ ሐዋርያ ማለት እሱ ነው። እግዚአብሔርን የማይፈልግ ገንዘብ የሚፈልግ እግዚአብሔርን የማይወድ ገንዘብን የሚወድ ምድራዊውን የፈለገ ሰማያዊውን የጠላ የሰማያዊውን በር የዘጋ የምድሩን በር የከፈተ ምድራዊ የሆነ ሐሳባቸው ምድራዊ ነው ይላል። ሐሳባቸው ምድራዊ የሆነ ወደ ዘላለም ደይን ወደ ዘላለም ጨለማ ድቅድቅ ጨለማ ወደ ተጠበቀበት ወደ ዘላለም እሳት ይጣላሉ ይላል። እግዚአብሔር አምላክ ከዚህ ይጠብቀን። አንድም 5 ነገር ያላችሁ ብፁዓን ናችሁ። አንደኛው አሜን፣ ሁለተኛው ፍስሐ፣ ሶስተኛው ምህረት፣ አራተኛው ተስፋ፣ አምስተኛው ትዕግስት ይባላሉ። እነዚህ 5 ነገሮች ያላችሁ ሰዎች ብፁዓን ትባላላችሁ። ይሄ የጎደለባችሁ ሰዎች ደግሞ ፈልጉ። ከሊቃነ ጳጳሳት፣ ከቀሳውስት፣ ከዲያቆናት፣ ከመነኮሳት፣ ከምእመናን፣ ከባሕታውያን፣ ከመናንያን ከሁሉም የሚጠበቁ ናቸው። አንደኛ አሚን ማለት ማመን ማለት ነው። ማመን እምነት ያላቸው ሰዎች እምነት ያላቸው ሰዎች አንድ መክሊት ይባላል። ባለ 5 ከተባሉት ውስጥ እነዚህ 5 መክሊት ያላቸው ሰዎች እምነት ያላቸው ሰዎች አንድ ተብሎ ይቆጠርላቸዋል። እምነት በማየት አይደለም፣ እምነት በመዳሰስ አይደለም፣ እምነት በመጨበጥ አይደለም። በዕብራውያን ምዕራፍ 11 ቁጥር 6 ላይ እንደተጻፈው እምነት ከማይዳሰስ ከማይታይ ነገር ሆነ ይላል። አሁን እግዚአብሔር በመካከላችን አለ የለም? ንገሩኝ። ግን እናየዋለን? እምነት ማለት መጨበጥ አይደለም። እምነት ማለት መዳሰስ ማለት አይደለም። እምነት ማለት ከማይታይ ከማይጨበጥ ከማይዳሰስ የፀሐይና የጨረቃ አምላክ ተናበበኒ እኔን የፈጠርክ አምላክ ተገለጽ ብሎ አብርሃም ሳይዳስስ ሳይጨብጥ እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ይላል። ደስ ይበላችሁ። ለመድኃኒዓለም ይሁን። እምነቱ ጽድቅ ሆኖ ተቆጠረለት ይላል። እምነት ማለት ጌታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ፍጹም ሰው ፍጹም አምላክ መሆኑን ማመን ነው። በስጋ እንደመጣ የማይታመን እሱ የሌላ መንፈስ ነው ወገኔ። የኛ ጌታ የድንግል ማርያም ልጅ በስጋ ነው የመጣው። ሁለተኛው አዳም ሆኖ ነው የመጣው። ስጋ ለብሶ ነው የመጣው። በተዋህዶ ነው የከበረው። ቃል ስጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ይሄን ነው ማመን። አሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ክፍፍሎሹ በዝተዋል ወገን። አሁን ከአይሁድም እንዳትሆን ተጠንቀቅ፣ ከአይሁድ እርሾ ተጠንቀቅ ይላል። የአይሁድ እርሾ እንዳይነካካ ወገን። አይሁዶች ዮሴፍ ልጅ ነው ብለውታል። አርዮስ ፍጡር ነው ብሎታል። መናፍቃን ደግሞ አማላጅ ነው ብለውታል። ለኛ ግን አምላክ ነው። ክብር ለመድኃኒዓለም ይሁን። ለኛ ግን ኢየሱስ ምንድነው ንገሩኝ? አምላክነቱን የሚያረጋግጥልን 3 ነገር ነው። አንደኛ ምሳሌ ነው፣ ሁለተኛ ትንቢት ነው፣ ሶስተኛ ቃል ነው። አምላክነቱን የሚያረጋግጥልን የመጀመሪያው ምሳሌ ይስሐቅ ነው። ይስሐቅ የጌታ ኢየሱስ ክርስቶስ ምሳሌ ነው። እነሆ አባቱ አብርሃም ሊያርደው ወደ ተራራ ወሰደው። መስዋዕት ሊያደርገው እጅና እግሩን አስሮ ካጋደመው በኋላ
አንድ ልጅን አትረደው የሚል የእግዚአብሔር ድምፅ መጣ። መለስ ቢል ነጭ በግ ታስሮ ቆሟል። ስለዚህ በይስሐቅ ደም ዓለም አይድንም። ስለዚህ ከሰማይ የወረደውን በግ ሰዋው፣ ልጁን ይዞ ተመለሰ። ደስ ይበላችሁ ለመድኃኔዓለም። ይህ ማለት ነው ወገኔ ከሰማይ የወረደው የበጎች ጥንቁቅ እረኛ ያ ቸር ጠባቂ ከሰማይ የወረደው በግ ኢየሱስ ክርስቶስ ነበር። ምሳሌ የሆነው እሱ ነው። ሌላም ሆኗል። ዮናስ በአሳ ነባሪ 3 ሌሊት 3 ቀን አድሮ ነበር። ጌታችን ኢየሱስ ክርስቶስም በመቃብር 3 ቀንና 3 ሌሊት አድሯል። ይህ እንግዲህ የመጀመሪያው ምሳሌ ሲሆን ትንቢቱ ደግሞ ሁለት ነገር እነግራችኋለሁ። አንዱ የመጀመሪያው ለድንግል ማርያም የተነገረላት ነው። ለወላዲተ አምላክ የተነገረላት ነው። ከ700 ዓመት በፊት ኢየሱስ ክርስቶስ ከመወለዱ ከ700 ዓመት በፊት ታላቁ ነቢይ ኢሳይያስ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ስሙንም አማኑኤል ብላ ትጠራዋለች አለ። ይህንን በአዲስ ኪዳን የተረጎመልን ቅዱስ ማቴዎስ ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 23 አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው አለ። ስለዚህ አማኑኤል ማለት ሰው አምላክ ሆነ፣ አምላክ ሰው ሆነ ማለት ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በብሉይ ኪዳን ትንቢት ተነገረበት፣ በአዲስ ኪዳን ቅዱስ ማቴዎስ ተረጎመልን ማለት ነው። ሁለተኛው ጥቅስ ደግሞ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ የተጻፈው ነው። እንዲህ ይላል፣ ኃያል አምላክ በሉ እስቲ፣ የዘላለም አባት የሰላም አለቃ ተብሎ ይጠራል ይላል። ክብር ለመድኃኔዓለም ይሁን። የእኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ኃያል አምላክ ነው፣ የዘላለም አባት ነው፣ የሰላም አለቃ ተብሎ ይጠራል ተብሎ ትንቢት ተነግሮበታል ወገኔ። ስለዚህ አምላካችን ይሄ ነው። ሌላው በአዲስ ኪዳን ቃሉ ነው። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 ጀምራችሁ አንብቡት። ለመልካም ሥራ በክርስቶስ ኢየሱስ ተፈጠርን፣ ስለዚህ እሱ ፈጣሪያችን ነውና። አምላኬ ሆይ ፈቃድህን ለማድረግ ወደድሁ። ፈቃዱን ለማድረግ የሱ ሰው መሆን አለባችሁ፣ መመረጥ አለባችሁ፣ ልጅ መሆን አለባችሁ። በ40 ቀንና በ80 ቀን ባገኛችሁት ጸጋ ባገኘነው ጸጋ መሰረት አምላካችን መድኃኒታችን ኢየሱስ ክርስቶስ ዕለት እንደተሰቀለ ሆኖ በዓይናችሁ ፊት ተስሎ ነበር። እንዳታምኑበት ማናዚም አደረገባችሁ። ገላትያ 3 ቁጥር 1 ላይ ያላመነ ይመን የወደቀም ይነሳ። ወገኔ ወድቀህ ከሆነ ተሰናክለህ ከሆነ እምነቱ አልገባህ ከሆነ በደንብ ተማር ወገኔ። ሽልማቱ እንዳያመልጥህ፣ ሽልማቱ እንዳያመልጥሽ ወገኔ። ስለዚህ አሚን ማለት አምነው የተገኙ እስከ መጨረሻውም ጸንተው የተገኙ በእምነታቸው የተገኙ ይሸለማሉ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አንዱ መክሊት ይሄ ነው። ሁለተኛው መክሊት ፍስሐ ነው። ኑ ንትፈስሕ በእግዚአብሔር። ኑ በሉ እስቲ ብላችሁ በእግዚአብሔር ደስ ይበለን። በዚህ ዓለም ባለው ደስታ እንዳትጠፉ መጠንቀቅ ያስፈልጋል። የዚህ ዓለም ደስታ መብል ነው። የዚህ ዓለም ደስታ መጠጥ ነው። የዚህ ዓለም ደስታ ስካር ነው። የዚህ ዓለም ደስታ ዳንስ ነው። የዚህ ዓለም ደስታ ግድያ፣ ደም ማፍሰስ ነው።
የዚህ ዓለም ደስታ በደም መታጠብ ነው። የዚህ ዓለም ደስታ ሐሰትና ስጋዊ ሐሳብ ነው፣ ምድራዊ ሐሳብ ነው። ስለዚህ ከዚህ እግዚአብሔር ያድነን። አሜን። ያድነን ከምድራዊ ሐሳብ፣ ከስጋዊ ፍላጎት እግዚአብሔር ይጠብቀን። አሜን። ስለዚህ ሰው ሁሉ በማን ይደሰት? ልቤ በእግዚአብሔር ጸና፣ የሐና ቀንዷ ከፍ ከፍ አለ። ከእንግዲህ በኋላ የሐና ውርደት አበቃ። ውርደትህ ያበቃል። ያን ጊዜ ዝቅ ማለትሽ ያበቃል፣ መሰደብሽ ያበቃል፣ መዋረድሽ ያበቃል። ልብሽ በእግዚአብሔር ሲጠና ካህኑ አልገባውም። ካህኑ ኤሊ ጠጋ አለና አንቺ ሴት ስካርሽ የሚውጠውሽ እስከ መቼ ነው አላት። እሷ ግን ሰክራ አልነበረም። እሷ ግን በተመስጦ ነበር። እሷ ግን ላይ ነበረች ያለችው። እሷ ግን ከእግዚአብሔር ጋር ነበር ያለችው። እሷ ግን ከእግዚአብሔር ጋር ትነጋገር ነበር። ልቤ በእግዚአብሔር ጸና፣ እኔ ሰክሬ አይደለም፣ እነሆ ችግሬ ከእግዚአብሔር ጋር እያነጋገረኝ ነው አለች። ያን ጊዜ በተመስጦ እግዚአብሔርን እያነጋገረች እየለፈለፈች እያየችው ነበር። እንቺ ወንድ ልጅ ታቀፍ ያላት። ክብር ለመድኃኔዓለም ይሁን። ነብይ ሆነውን ነገስታት የሚቀባውን ታላቁን ሳሙኤልን እንቺ ታቀፍ ያላት እዛው ጸሎት ላይ እንዳለች እዛው ቤተ መቅደስ ውስጥ ተሸልማ መጣች። ደስ ይበላችሁ። ክብር ለመድኃኔዓለም። ኑ ንትፈሳህ በእግዚአብሔር። በእግዚአብሔር ደስተኛ ሁኑ። እግዚአብሔር ሙሉ ነው። ምን ይጎልበታል? ዕድሜ የሰጠ ማን ነው? ጸጋ የሰጠ ማን ነው? ነገ ተነገ ወዲያ ሞታለሁ ብለህ ተጨንቀህ ከሆነ እነሆ እንባህን አይቻለሁ፣ ጩኸትህን ሰምቻለሁ፣ 15 ዓመት ዕድሜ ቀጥዬልሃለሁ ይልሃል። ክብር ለመድኃኔዓለም ይሁን። ችግር የለበትም። እግዚአብሔር ዕድሜ መቀጠል ይችላል። የሞተውን አልዓዛርን በ4 ቀኑ ለሚያለቅሱትና ላዘኑት ለእህቶቹ አስነስቶ መስጠት ይችላል። የኛ ጌታ ለሚያምን ይቻላል። ቢሞት ያስነሳዋል። ወገኔ አዝና ወገቧን አስራ እያለቀሰች በሜዳ ልጇን ሬሳውን አሸክማ ስትሄድ እንባዋን አየ፣ ጩኸቷን ሰማ። አንድ ልጅ ነበራት፣ አንድ ድሃ ነበረች። አንድ ልጅ ቅጠል ሸጣ ያሳደገችው አንድ ልጅ ነበር። እነሆ ሞቶ ተገንዞ ባልጋ ተሸክመው ሲሄዱ የኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ መንገድ ላይ ያገኛቸው። ወይኔ 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 ይላሉ ብዙ ሰዎች። እሷም ደረቷን ትደቃለች። ልጄ 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 ብላ አስቀምጡት አለ። ሬሳውን አስቀምጡት። አንቺ ሴት አታልቅሽ አላት። ክብር ለመድኃኔዓለም ይሁን። አታልቅሽ፣ እመኚ። አንቺ ሴት አታልቅሽ፣ አይዞሽ አለ። አንተ ጎበዝ ተነስ አለው። ያንን የተገነዘ ሬሳ አንተ ጎበዝ ተነስ አለው። ብድግ አለ። ክብር ለመድኃኔዓለም ይሁን። ሐዘኑ ወደ ደስታ ተቀየረ። ሞቱ ወደ ሕይወት ተቀየረ። እነዛ ለቀስተኞች አልጋውን ጥለው ልጃቸውን ይዘው ወደ ቤታቸው ተመለሱ። ክብር ለመድኃኔዓለም ይሁን። ይሄ ነው ኢየሱስ። ይሄ ነው የድንግል ማርያም ልጅ። ይሄ ነው የኛ ጌታ የኛ አምላክ። ይሄ ነው ወገኔ። ቢርብህ ቢጠማህ ቢበርድህ ችግር ቢገጥምህ ፈተና ቢገጥምህ ብትታመም ኢትዮጵያዊቱ የማርቆስ እናት ወገቧ ገብቶ ታማ ነበር፣ አልጋ ላይ ውላ ነበር። የኛ ጌታ የድንግል ማርያም ልጅ ወደዛ ቤት ገባ። አንቺ ሴት ተነሽ አላት። ብድቅ አለችና አስተናገደችው ይላል። ክብር ለሱ ይሁን። እሱን ነው ማመን፣ በሱ ነው ደስተኛ መሆን። ወይን ጠጅ ጠጥተህ ሰክረህ ባረቄና በጠጅ በምናምንቴ ነገር ተቃጥለህ ራስህን እየገደልክ አይደለም። ደስታ ማለት ደስታ ጊዜያዊ ደስታ አለ። ፍስሐ ማለት ግን ከውስጥ የሚመነጭ ነው ወገኔ። ሐሴት በእግዚአብሔር ነው የሚመጣው። ሐሴት ማድረግ በእግዚአብሔር ነው። ይሄ ያላችሁ ሁለተኛው መክሊት ነው። ከእምነት ቀጥሎ ሁለተኛው መክሊት በእግዚአብሔር መደሰት፣ በእግዚአብሔር መኖር፣
ቤቴ ንብረቴ መኪናዬ ገንዘቤ የእግዚአብሔር ነው ብለህ ሕይወቴ የእግዚአብሔር ነኝ እኔም የእግዚአብሔር ነኝ ብሎ መኖር ማለት ነው። በእግዚአብሔር መኖር ማለት ነው። ሁለተኛው መክሊት ይሄ ነው። ሶስተኛው መክሊት ምሕረት ይቅርታ ማለት ነው። በቂም በቀል ተጾማችሁ አይሆን፣ በቂም በቀል ካስቀደሳችሁ አይሆን። ቂማችሁ በሩን ዘግቶታል። እንዴት አድርጎ ይሰማችኋል? ይኸውላችሁ እንዲህ ይላል የኛ ጌታ፣ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእርሱም ጋር እራት እበላለሁ ይላል። አሁን ቂምህን በቀልን ትተህ ከቂም ከበቀል ነፃ የሆናችሁ ሶስተኛው መክሊት እሱ ነው። ሶስተኛው መክሊት የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና፣ የሚምሩ ብፁዓን ናቸው ይማራሉና። አዎ መማር ከፈለጋችሁ ይቅር ማለት ነው። ምሕረት ከፈለጋችሁ መማር ነው። ወገኔ ቂም ይዞ ጸሎት የለም። ቂም ይዞ መስዋዕት የለም። ቂም ይዞ በቤተ ክርስቲያን መመላለስ የለም። በራችሁን ዘግታችሁ ልመና የለም። ወገኔ ቂማችሁን ትታችሁ ባለ መክሊት ሁኑ፣ አትራፊ ሁኑ። የከሰረ የይሁዳ ዕጣ እንዳይደርሳችሁ። አራተኛው መክሊት ደግሞ ተስፋ ነው። እስቲ ተስፋ በሉ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ይላል ልበ አምላክ ዳዊት። አዎ በእግዚአብሔር ተስፋ ማድረግ እኛ ተስፋ አለን። በዓለም ላይ ትልቁ የዲያብሎስ ማዕበል የዲያብሎስ መዶሻ ትልቁ መሳሪያው በዓለም ላይ ያሉ ክርስቲያኖችን ተስፋ ማስቆረጥ ነው። ተስፋ የቆረጠ ሰው ታንቆ ይሞታል። ተስፋ የቆረጠ ሰው መርዝ ጠጥቶ ይሞታል። ተስፋ የቆረጠ ሰው ራሱን ያጠፋል። በዚህ ምክንያት ቤተክርስቲያን ፍታት አትፈታም። በቤተክርስቲያን አይቀበርም። አዎ ቁልፍ የለውም። አዎ ተጠንቀቁ። ትልቁ ነገር ለክርስቲያኖች ተስፋ ነው። በእግዚአብሔር ተስፋ ያደረጋችሁ ከሆነ በእግዚአብሔር ተስፋ ካላችሁ አገር አለን፣ ርስት አለን፣ ቤት አለን፣ ገንዘብ አለን፣ አገር አለን። አዲስ ሰማይ አዲስ ምድር ቅድስቲቷ ከተማ አዲሲቱ ኢየሩሳሌም ጻድቃን የሚገቡባት ተዘጋጅታላችኋለች። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በተስፋ የምትወርሷት በተስፋ የምንወርሳት ሀገር ኑ ሀቤ ቡሩካኑ ለአቤ ትረሱ መንግሥተ ሰማያት ተብለን የምንወርሳት አገር አለችን። ይህ ለባለ ተስፎች ነው። ይሄ አራተኛው መክሊት ነው። አምስተኛው መክሊት ትዕግስት ይባላል። አቤቱ እግዚአብሔር ሆይ ንጹሕ ልብ ፍጠርልኝ፣ ዓይኖቼንም ከክፉ ከልክል፣ ለከንፈሮቼም ጠባቂ አኑር። አዎ ይሄ የተሰጣችሁ ሰዎች እንዴት ታምራላችሁ! አንደበታችሁ እንዴት ያምራል! ዓይናችሁ ውብ ነው። እንግዲህ እናቶች፣ አባቶች፣ እህቶች፣ ወንድሞች ትዕግስት ማለት በልባችሁ፣ ትዕግስት ማለት በዓይናችሁ፣ በህሊናችሁ፣ በአእምሯችሁ በሁሉ የተጻፈ ነገር ነው። ስለዚህ መታገስ ያስፈልጋል። እግዚአብሔርም ታግሶ ይመጣል። አይደለም ወገኖች? ይመጣል አይመጣም? ታግሶ ይመጣል። ታግሶ ይመጣል። 5500 ዘመን ታግሶ መጥቷል። አሁን ደግሞ ታግሶ ይመጣል። እነዚህ 5 መክሊት ያላችሁ እንዲህ የሚል ሽልማት ይጠብቃችኋል። በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ ትባላለህ። ክብር ለመድኃኔዓለም ይሁን። የተሸለሙት የተሾሙ
ወደ ጌታ ደስታ ይገባሉ፣ ከክርስቶስ ጋር ይነግሳሉ። እንደዚህ ነው ወገን የምንኖረው። በቃ ሽልማቱ ይሄ ነው። እነኚህን 5 ነገሮች የነገርኳችሁን ነገሮች የያዛችሁ ሰዎች ተሸልማችሁ ከብራችሁ በቀኝ ትቆማላችሁ። እናንተ አባት የቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ውረሱ። እነሆ ይኸው የተከፈተ በር ሰጠኋችኋል። የእኛ ጌታ ክብር ለመድኃኔዓለም ይሁን። ይኸው የተከፈተ በር ሰጥቻችኋለሁ። እነዛ በግራ ላሉት ደግሞ እንዲህ ይላችኋል፣ አንተ ክፉ ሐኬተኛ ባሪያ ወደ ዘላለም እሳት ሂድ ይለዋል። በጎችን የሚበትን በጎችን የሚሰርቅ ተኩላ። አዎ እኔ ከሄድኩ በኋላ ለቅዱስ ጳውሎስ እኔ ከሄድኩ በኋላ ለበጎቹ የማይራሩ ጨካኝ የሆኑ ተኩላዎች ይመጣሉ። እነዛ ተኩላዎች ታገኟቸው ጨካኞች ናቸው። በሃይማኖታቸው አይመለሱ። ክራችሁን ያስበጥሷቸዋል፣ በጾም ያስበሏቸዋል፣ ልብሳችሁን አውልቃችሁ እንድትሄዱ ያርጋችኋል፣ ጸጋችሁ ይገፈፋል። ተጠንቀቁ። ሐኬተኛው ባሪያ አንተ አንዱ ያለ ተወስዶብህ ነው ወደ ገሃነም ወደ ጨለማ ትጣላለህ። ያን ጊዜ ጥርስ ማፋጨት ይሆናል፣ ያን ጊዜ ለቅሶ ይሆናል፣ ያን ጊዜ ጩኸት ይሆናል፣ ያን ጊዜ እንባ እንደ ጎርፍ ይወርዳል። የማይጠቅም እንባ፣ የማይጠቅም ጩኸት፣ የማይጠቅም ፍቺ ይሆናል ነው የሚለው እግዚአብሔር አምላካችን። ከሐኬተኞች አገልጋዮች ከሐኬተኞች ሰራተኞች እግዚአብሔር ይሰውራል። ከትዕቢት የራቁ በንጹሃን አገልጋዮች ተገልግለን አገልግለን መንግሥተ ሰማያት ለመግባት እግዚአብሔር አምላክ ያብቃል። የሰማነውን በልቦናችን ያሳድርብን። ከመቤታችን ረድኤት በረከት ያሳትፈን። ሀገራችንን ሰላም ያድርግልን። አባታችን ሆይ ብለን እንጸልይ።